የመናኸሪያ ማረፊያ ጧታችን መደመጡን ቀጥሏል። አብሮነታችሁ ስለማይለየን ከልብ ነው የምናመሰግነው። አሁን ደግሞ ሰዓቱ ወቅታዊ የሀገር ውስጥና ዓለም አቀፍ ስፖርታዊ መረጃዎችን የምንሰማበት ሰዓት ላይ ነው የተገናኘ ነው። እንግዲህ ትላንትና ምሽት የዓለም የእግር ኳስ ዋንጫ በአርጀንቲናና በስፔን መካከል ተጠባቂ ነበር። እሱ ሲደረግ ነበረ። በስፔን አሸናፊነት የዘንድሮውን የዓለም የእግር ኳስ ዋንጫ ስፔን አሸናፊ ሆናለች። በመዲናችን አዲስ አበባ ጨዋታውን አስመልክቶ የተለያዩ ቦታዎች ልዩ ልዩ ዝግጅቶች ነበሩ። እነዚህንና ሌሎች መረጃዎችን ሊነግረን ባልደረባዬ ሚካኤል ደጀኔ እዚህ ስቱዲዮ ይገኛል። ሚካኤል እንኳን ደህና መጣ። መረጃዎችህን መቀጠል ትችላለህ። እሺ፣ አመሰግናለሁ። ሰላም እንደምን ቆይሽኝ፣ እንደምን አላችሁ እያሉ አድማጮችን በያሉበት ቀዳሚና ወደ እንዳነሳችሁ ነው የተለያዩ የስፖርት ሁነቶች የተከናወኑበት ቀናቶች ነበሩ ባለፉት 48 ሰዓታት ማለት ነው። ወቅታዊ ሊባሉ የሚችሉ ጉዳዮችን ደግሞ ለአድማጮች በክፍል አንድ ምናደርስ ይሆናል። ምናልባት የአትሌቲክስ ጉዳዮችን ከማስቀደም ያክል ከትላንትና በስቲያ በለንደን የዳይመንድ ሊግ ውድድር ምዕራፍ ቀጥሎ ተከናውኖ ነበረ። የተሳተፉ ኢትዮጵያውያን አትሌቶች አሉ። በ800 ሜትር ላይ በተለይ ተሳታፊ የነበረችው ጽጌ ድጉማ 3ኛ ደረጃን ይዛ አጠናቃበታለች። ይህ የዳይመንድ ሊግ ውድድር ምዕራፍ በተለያዩ ከተሞች ወይም በተለያዩ የዓለማችን ክፍሎች እየተዘዋወረ የሚከናወን የውድድር ምዕራፍ እንደሆነ ይታወቃል። በተለይ ለመጨረሻ ጊዜ ከተደረገበት ቀን ማለት ነው ከ13 ቀናቶች በኋላ የተከናወነ የውድድር ምዕራፍ ነው ከትላንትና በስቲያ ማለት ነው። ለንደን የዚህ የግሬት ብሪቴን ዳይመንድ ሊግ የውድድር ምዕራፍ የተለያዩ ርቀቶች ላይ ውድድሮቹ ቀጥለው ተደርገውበታል። ቀደም እንዳልኩት 800 ሜትር ላይ ጽጌ ድጉማ 1 ደቂቃ ከ56 ሰከንድ ከ92 ማይክሮ ሰከንድ በመግባት ውድድሯን 3ኛ ደረጃን ይዛ አጠናቃለች ማለት ነው። የሲዝኑ ቤስት ወይም ደግሞ የአመቱ ምርጡ ፈጣን ሰዓቷ ሆኖም ተመዝግቦላታል ለራሷ ማለት ነው። ከዛ ውጭ ግን ውድድሩን ያው 3ኛ ከማጠናቀቅ ወደ ኋላ ያለችም 1ኛ ደረጃን ይዛ አጠናቃችው ኬሊ ሆጅኪንሰን የተባለችው በተለይ ባለፉት ጥቂት ዓመታት በዚህ በ800 ሜትር ላይ እንግዲህ ብቅ እያሉ ከሚገኙ አትሌቶች መካከል ስሟ በቀዳሚነት ነው የሚጠቀሰው። ከዛ ውጭ የኔዘርላንድ አይቷ ፌምኬ እንዲሁ 2ኛ ደረጃን ይዛ አጠናቃበታለች ማለት ነው። ከዛ ውጭ 3000 ሜትር ላይም እንዲሁ ተሳትፈን ነበር በሴቶች ውድድር ምዕራፍ ላይ ማለት ነው። ፋንታይ በላይና 5ኛ ደረጃን ይዛ አጠናቃበታለች። ከ1ኛ እስከ 4ኛ ያው ኢትዮጵያውያን አትሌቶች ድል አልቀናቸውም በለንደን በነበረው ዳይመንድ ሊግ ውድድር ምዕራፍ ላይ ማለት ነው። 8 ደቂቃ ከ26 ሰከንድ ከ98 ማይክሮ ሰከንድ የገባችበት ሰዓት ነው። ከዛ ውጪ መዲና ኢሳ እንዲሁ 8ኛ ደረጃን ይዛ አጠናቃለች። 8 ከ27 ከ99 የገባችበት ሰዓት ነው። ሀዊ አብራ 9ኛ ደረጃ ላይ እንዲሁ ገብታ አጠናቃለች። እነሱን ተከትላ ማለት ነው 8 ደቂቃ ከ28 ሰከንድ የገባችበት ሰዓት ስለመሆኑ መናገር እንችላለን ከዳይመንድ ሊግ የውድድር ምዕራፎች ጋር በተያያዘ ማለት ነው። ከዛ ውጪ እዚሁ የውድድር ምዕራፍ በተለይ ሀገር ውስጥ ከተደረጉ ደግሞ የአትሌቲክስ ውድድር ምዕራፎች መካከል በተለይ ደግሞ የ2018 የኢትዮ ቴሌኮም ታላቁ ሩጫ ለወቀሽ ኢትዮጵያ ክላሲክ በሀረር ከተማም ተከናውኗል። የ2018ቱ የኢትዮ ቴሌኮም ታላቁ ሩጫ ለወቀሽ ኢትዮጵያ ክላሲክ ያው ሀረር ከተማ ሲከናወን አትሌት ሴና ገመቹና ራሄል እምቢበል አሸናፊ ሆኗል። ያው በተለያዩ ከተሞች ላይም ይሄ ለወቀሽ ኢትዮጵያ በተለይ ደግሞ ከቱሪዝም ሚኒስቴርና ኢትዮ ቴሌኮም ከታላቁ ሩጫ ጋር በጋራ በመሆን ነው የሚያዘጋጁትና የተለያዩ በተለይ ሀገራችን ውስጥ የሚገኙ የተለያዩ ከተሞች ይበልጥ ራሳቸውን የሚያስተዋውቁበት ስፖርት ከቱሪዝም ጋር አብሮ መሄድ እንደሚችል ይበልጥ ደግሞ በዚህ በስፖርት ቱሪዝም ጋር በተያያዘ ይበልጥ ይህንን ዘርፍ ለማነቃቃት አይነተኛ ሚና አለው እንደዚህ አይነት ውድድር ምዕራፎች ማለት ናቸውና መነሻና መድረሻውን ታሪካዊ ሀረር በር ያደረገው ልዩ የ10 ኪሎ ሜትር ውድድር ምዕራፍ ነበር። ፕሮፌሽናል አትሌቶች ከአዲስ አበባ የተጓዙ ተሳታፊዎችን አካቷል። በወንዶች ውድድር ምዕራፍ አትሌት ሴና ገመቹ 32 ደቂቃ ከ4 ሰከንድ በመግባት ነው ውድድሩን በቀዳሚ ተጠናቀው። ምህረት አወቀ 2ኛ እንዲሁም ኢብራሂም መሐመድ 3ኛ ደረጃን ይዛ አጠናቋል። በሴቶች ደግሞ ራሄል እምቢበል ያው መግቢያችን ላይ እንዳነሳ ነው 41 ደቂቃ ከ43 ሰከንድ በገባችበት ሰዓት 1ኛ ደረጃን ይዛ አጠናቃለች። አምራን ሽሙዝ 2ኛ፣ ዚዛ ሙክታር 3ኛ ደረጃን ይዛ አጠናቋል። በተመሳሳይ 10 ኪሎ ሜትር የለወቀሽ ኢትዮጵያ ክላሲክ ተጓዥ ተሳታፊዎች ምድብ ላይ በወንዶቹ ያነሳየልኝ በሴቶች ደግሞ ርብቃ ግርማ አሸናፊ ሆኗል ማለት ነው። በአጠቃላይ በውድድር ምዕራፉ ላይ የሀረሪ ክልል ርዕሰ መስተዳድር ኦርዲን በድሪን ጨምሮ ባላንስ ስፖርት ሚኒስቴር ያው የስፖርት ማዘርፍ ሚኒስትር ዴኤታ አቶ መኪ መሐመድ እንዲመለከታቸው አካላት በስፍራው ላይ ተገኝተዋል ማለት ነው። በዕለቱ መርሃ ግብር በ10 ኪሎ ሜትር ውድድር ብቻ አይደለም በ16 ዓመት በታች ለታዳጊዎች ደግሞ የ1.5 ኪሎ ሜትር እንዲሁም የ11 ዓመት በታች ህጻናት ደግሞ የ1 ኪሎ ሜትር ውድድሮችም ቀጥለው እንደተደረጉ መናገር እንችላለን ማለት ነው። ሀረር ላይ እንግዲህ የ2018 ለወቀሽ ኢትዮጵያ ክላሲክ 6ኛና የመጨረሻ መዳረሻ ከተማ ነው። ፕሮግራሙ ከዚህ በፊት ደብረ ብርሃንን ጨምሮ ሐዋሳ፣ ጅማ ከተማ በቆጂና አርባ ምንጭ ላይ ተከናውኖ እንደነበር የሚታወስ ጉዳይ ነው። በስድስቱም ከተሞች ተሳትፈው ውድድራቸውን ላጠናቀቁ 43 ተወዳዳሪዎች የኢትዮጵያ ካርታ ቅርጽ ያለው ልዩ ሜዳሊያም ተበርክቶላቸዋል ተብሏል። በአጠቃላይ ይህ የውድድር ምዕራፍን በቀጣይ ዓመት ላይ ተጠናክሮ ሊቀጥል የሚችልበት እድል ከፍተኛ ስለመሆኑም አዘጋጆቹ እንደጠቆሙ መናገር እንችላለን ማለት ነው። ከዛ ውጪ ወደ ባርማዶ ጉዳዮች ነው በቀጥታ የምናመራው። እንግዲህ ሰላም እንዳነሳሹ ዓለም ዋንጫ እንደመሆኑ መጠን ሰፊ ዝግጅቶች ኖሩ እንደሚችሉ ይጠበቃል በከተማችን የተለያዩ ቦታዎች ላይ ማለት ነው። ተጠባቂ ነበር የዓለም እግር ኳስ ዋንጫ ምንም ጥያቄና መልስ የለውም። በቢሊዮኖች ወደ 1.3 ቢሊዮን ዜጎች በቴሌቪዥን መስኮትም በመላው ዓለም ተከታትለውታል ተብሏል። ይህንን የፍጻሜ ጨዋታ በአርጀንቲናና በስፔን መርሃ ግብር ማለት ነው። እንግዲህ ይህንን ሁሉ ህዝብ በቴሌቪዥን መስኮት ከዛ በተጨማሪ ደግሞ
ስቴዲየም የተገኙት ከ72000 በላይ ደጋፊዎች ኒውዮርክ ኒው ጀርዚ ላይ እውነቱን ለመናገር የጠበቁትን አይነት እንቅስቃሴ ወይም መርሃ ግብር ተመልክቷል ለማለት የሚያስደፍር አይደለም። ምክንያቱም የአንድ ቡድን የበላይነት ብቻ የተንጸባረቀበት ጨዋታ ነበር። አርጀንቲና መነካት የብዙዎች ጥያቄ ሆኗል። ግን የጨዋታ መርሃ ግብሯ ጋር በተያያዘ ምንም የሚመጣጠኑ ቡድኖች አይደሉም። በቃ ፍጻሜ ላይ ታዩት እውነቱን ለመናገር የአንድ ቡድን የበላይነት ብቻ የተንጸባረቀበት መርሃ ግብር ሆኖ እንዳለፈ ነው መናገር የምንችለው። ይሄ ደግሞ የፍጻሜ ጨዋታ ላይ ብዙ ለምሳሌ 2002 ላይ ኮምፒቲቲቭ ነበር ፈረንሳይና አርጀንቲና። 2018 ላይ ትናንትም ተብዛም ሞክራለች ክሮኤሽያ ከፈረንሳይ ጋር በነበራት መርሃ ግብር ላይ። በዚህኛው ጨዋታ ላይ ግን አንድም ሙከራ ኢላማውን የጠበቀ ሳታደርግ ነው አርጀንቲና በወዱ ላይ ተሸነፈ የወጣችው። እርግጥ ግባት ሆኖ ሊነሱ የሚችሉ ጉዳዮች አሉ። ግን የጨዋታው እንቅስቃሴ ጋር በተያያዘ ፍጻሜ እንደመሆኑ መጠን አንደኛ በጠራራ ፀሐይ ላይ መደረጉም ትንሽ የእግር ኳስ ቤተሰቡን ጥያቄ አስነስቷል። እንደውም ያው ምሽት ነገሮች ላይ ነው የፍጻሜ ጨዋታዎች የተለመዱትና ይሄ ጥያቄ ያው በተለይ ደግሞ እግር ኳስን ቀረብ ብሎ ከሚከታተሉ ቤተሰቦች የተነሳ ጉዳይ ሆኗል። ዶናልድ ጄ ትራምፕ 45ኛው 47ኛው የአሜሪካ ፕሬዚደንት በስቴዲየም ተገኝተው እሳቸውን ጨምሮ ሌሎች መለክታቸው ለአካላትም ከፍተኛ የመንግስት ኃላፊዎችን በኪነ ጥበብ ሙያት ተሰማርተው የሚገኙ ግለሰቦችን በስቴዲየም ተገኝተው በኒውዮርክ ኒው ጀርዚ ስቴዲየም ተከታትለውታል። ይህን ጨዋታ የአውሮፓ ሻምፒዮናት ስፔን እንደሚታወቀው የደቡብ አሜሪካ ደግሞ ያው የኮፓ አሜሪካ ማሸናፊ ናት። እንዲሁም የወቅቱ የዓለም ዋንጫ ማሸናፊ ሀገር ናት አርጀንቲና። ሁለቱ ያው ተመሳሳይ ቋንቋ ነው ሼር የሚያደርጉት። ከ1966 በኋላ በዓለም ዋንጫ ሲገናኙ ለመጀመሪያ ጊዜ ነው። በትልቁ የተጠበቀ መርሃ ግብር ነበረ። በተለይ አርጀንቲና ምናልባትም ከሊዮኔል አንድሬስ ሜሲ ጋር በተያያዘ የመጨረሻው የዓለም ዋንጫው ሊሆን ይችላል ተብሎም ስለሚገመት ፖቴንሻሊ የመሆን ዕድሉም ከፍተኛ ስለሆነ ቢያንስ በዚህ የፍጻሜ ጨዋታ ላይ ምን አይነት እንቅስቃሴ ታሳያለች የብዙዎች ጥያቄ ነበር። በጠባብ ውጤት ነው የተሸነፈችው 1-0። የጨዋታው ሂደትና ወሳኝ ጎል ገና ጨዋታው ከመጀመሩ ወይም ፊሽካ ከተነፋበት ጊዜ አንስቶ ማለት ነው የላፉሪያ ሮሃ ወይም የዴላ ፉዌንቴ ቡድን የተዋቀረበት መንገድ በጣም አስደናቂ ነው። ኳስ በፍጹም ለአርጀንቲና ይሄ ሰፈር ውስጥ ተመራርጠሽ ጎበዝ የሚባሉ ተጫዋቾች ተመራርጠው ሲገቡ ነው የሚመስለው። ምክንያቱም ኳስ ራሱ የቦል ሪከቨሪ ታይማቸው በጣም ከፍተኛ ነው። ከአርጀንቲና ኳስ መንጠቅ አይችሉም ወይም ደግሞ ለመንጠቅ በጣም ብዙ ጊዜ ወስድባቸው ነበረ። ኳስን መሰረት አድርገው ተቆጣጥረው ነበረ ይበልጥ በተደራጀ መንገድ ኳስና መረብን ለማገናኘት ጥረት ሲያደርጉ የነበሩት። ከስፔን ብሔራዊ ቡድን ጋር በተያያዘ ምስጋና ለኤሚሊያኖ ማርቲኔዝ ይግባ እንጂ 12 ጣጣቸውን የጨረሱ ወርቃማ የጎል አጋጣሚዎችን አክሽፎ ነው እንጂ ሀገሩን በጨዋታው ላይ እንድትቆይ ያደረገው። ጎል በጊዜ ሊቆጠር የሚችልበት እድል በጣም ከፍተኛ ነበር። ግን መደበኛው 90 ደቂቃ 0-0 ናቸው ውጤት እንዲጠናቀቅ የዚህ ግብ ጠባቂ ሚና በጣም ከፍተኛ መሆኑን ማንሳት ያስፈልጋል። ወደ ተጨማሪ 30 ደቂቃዎች ካመሩ በኋላ 106ኛው ደቂቃ ላይ ተቀይሮ የገባው ተጫዋች ፌራን ቶሬስ ነው ኳስና መረብን ያገናኘው። ፔድሮ ፖሮ ኳሷን አሻገራት። ኒኮ ዊሊያምስ በጭንቅላቱ ኳሱን ሲወርደው ተቀይሮ የገባው ተጫዋች ፌራን ቶሬስ አስደናቂ አጨራረስ ተጠቅሞ በኤሚሊያኖ ማርቲኔዝ መረብ ላይ ኳስና መረብን በማገናኘት ስፔን ከ16 ዓመታት በኋላ እጃቸውን ዋንጫው ላይ እንዲያሳርፉ አስችሏል። ያው ይሄ የዓለም ዋንጫ በተለይ ደግሞ በ48 ሀገራት መካከል ሲከናወን ለመጀመሪያ ጊዜ ነው። በ3 ሀገራት መካከል ሲከናወን ለመጀመሪያ ጊዜ ነው። ብዙ አዳዲስ ታሪኮች አሉት። ከ40 ዓመት በላይ የሆኑ ተጫዋቾች ወደ 8 የሚጠጉ ተጫዋቾች አሉ። ከ8 በላይ ሀገራት በታሪካቸው ለመጀመሪያ ጊዜ በዓለም ዋንጫን ሲሳተፉ ነበር። ብዙ አዳዲስ ክስተቶች ነበሩት። የተሳታፊ ቁጥሮቹ ከፍ ማለታቸው ፊፋ በዚህ በዓለም ዋንጫ ላይ የሚያገኘውን ገቢ እስከ 13 ቢሊዮን ዶላር ላይ ደርሶም እንደሚችል ሲነገር ቆይቷልና በሁሉም አስፔክት ስታየው ጥሩ ነው። ግን ስፔን ብሔራዊ ቡድን 2010 ላይ በተለይ እዚሁ አህጉራችን አፍሪካ ላይ ያው ሻኪራ ዋካዋካ ያቀነቀነችበት የደቡብ አፍሪካ የዓለም ዋንጫ ይታወሳል። ያኔ በቪሴንቴ ዴል ቦስኬ ስር የነበረው 2008፣ 2010 እና 2012 ሁለት የአውሮፓ ዋንጫን ከአንድ የዓለም ዋንጫ ጋር ያሳካችበት ጊዜ ወርቃማው ትውልድ ነው፣ ለጥያቄ አይቀርብም። አሁን የዴላ ፉዌንቴው በዛ መንገድ የሚቃኝ ስለመሆኑ መናገር እንችላለን። ምክንያቱም ያኔ 2010 የዓለም ዋንጫን አሳኳ፣ አሁን 2026 ላይ ከ16 ዓመት በኋላ የዓለም ዋንጫን አሳክቷል። ካቻምና 2024 ላይ ጀርመን ላይ የአውሮፓ ዋንጫን አሳክቷል ይህ ቡድን። ስለዚህ ምን ቀረው የሚል ጥያቄ እንድታነሽ የሚያስገድድ ነው። የተደራጀበት መንገድ እጅግ በጣም አስደናቂ ነው። በታሪክ ለመጀመሪያ ጊዜ ነው በነገራችን ላይ የፊፋ የዓለም የእግራት የደረጃ ሰንጠረዥ ላይ አንደኛ ደረጃን የተቀመጠችው አርጀንቲና ሁለተኛ ደረጃ ላይ ከተቀመጠችው ስፔን ጋር ሲያገናኝ ማለት ነውና ግን በዛ መንገድ አይደለም ያየነው ጨዋታውን። በፍጹም አርጀንቲና ሁለተኛ ናት ወይስ 10ኛ ወይስ 20ኛ የብዙዎች የራሳቸው መላምታዊ ግምት እንዲሰጡ የሚያስገድድ አይነት የጨዋታ እንቅስቃሴና መርሃ ግብር የተመለከት ነው። አንድ ሙከራ እንዴት አይደረግም የብዙዎች ጥያቄ ነው። እና አንድ ቡድን በቃ ስፔን በዛም በዚህም የግብ ዕድሎችን ለመፍጠርና ኳስና መረብ ለማገናኘት ደፋ ቀና ስትል ብቻ የተመለከትንበት መርሃ ግብር መሆኑ ቅሬታ አስነስቷል የሚለውን ነገር ማስመር ያስፈልጋል። መጠነኛ የሚባሉ አሉታዊ ተጽዕኖ ያሳድሩባቸውን ጉዳዮች ለማንሳት ያክል ሊሳንድሮ ማርቲኔዝ እና ክሪስቲያን ሮሜሮ በጉዳት ምክንያት ተቀይረው ከሜዳ መውጣታቸው አንዱ ግብዓት ነው። ከዛም በላይ 93ኛው ደቂቃ ላይ አማካኙ ኤንዞ ፈርናንዴዝ ያው በሁለተኛ ቢጫ ካርድ ከሜዳ መባረሩ የአርጀንቲና በ10 ተጫዋች ብቻ እንዲቀጥሉ አስደርጓል። ያ ደግሞ በትልቁ ዋጋ አስከፍሏቸዋል። ሊዮኔል ሜሲ የመጨረሻው የዓለም ዋንጫው ጨዋታ ሊሆን እንደሚችል ያው በስፋት ይጠበቃል። በተለይ ክብሩንም ለማስጠበቅ የዓለም ዋንጫን በተከታታይ ሁለተኛ ጊዜ በነገራችን ላይ በተከታታይ ሁለተኛ ጊዜ የዓለም ዋንጫን
ያሳኩ ሀገራት ስንመለከት ባለፉት ጊዜያቶች ላይ ወደ 6 10 ዓመታት ወደ ኋላ መጓዝ ይኖርብናልና ያንንም ታሪክ ለማደስ ነበር ወደ ሜዳ የገቡት። ግን ያህልም በስፔን ብልጫ ባለው ጨዋታ ምክንያት ሳይሳካ ቀርቷል ማለት ነው። ላፉሪያ ሮሃ ኦፊሻሊ የዓለም ዋንጫ ሻምፒዮን መሆናቸው ተረጋግጧል። ከፕሌይሜከር ጋር በተያያዘ ሮድሪ ሄርናንዴዝ የጨዋታው ኮከብ ተጫዋች ተብሎ ተመርጧል። ከዚ ውጪ ደግሞ ኪሊያን ምባፔ ደግሞ የውድድሩ ከፍተኛ ጎል አስቆጣሪ ሆኖ የተመረጠበት አጋጣሚ እንዳለ መናገር ያስፈልጋል። የዓለም ዋንጫም ከፍተኛ ጎል አስቆጣሪ ሆኖ ነገራችን ላይ ኪሊያን ምባፔ ይህንንም ታሪክ ከሊዮኔል ሜሲ ተረክቧል ማለት ነውና በዛ መንገድ እንግዲህ የስፔን ብሔራዊ ቡድን ሻምፒዮን መሆናቸው እንደተረጋገጠ በዓለም ዋንጫ የውድድር ምዕራፍ ላይ በትልቁ ማንሳት እንችላለን ማለት ነው። እንግዲህ ቀጣዩ 2030 የዓለም ዋንጫ ከ4 ዓመታት በኋላ ይከናወናል። ፕሮባብሊ አሁንም የተሳታፊ ቁጥሮች መጠን ከፍ እንዲል 100ኛ ዓመቱን ይዛል ፊፋ። በነገራችን ላይ 1930 ነው እንደሚታወሰው የተጀመረውና 1930 ጀማሪ ከነበሩ ሀገራት መካከል ዩራጓይ አንዷ ነው። በዩራጓይ ነው የተጀመረው። ስለዚህ በዩራጓይ ላይ እንዲሁም ደግሞ በአርጀንቲናና ፓራጓይ ላይ የመጀመሪያዎቹ ምድብ ጨዋታዎች እንዲደረጉና ከዛም ደግሞ ወደ አዘጋጅ ወደ ሆኑት ወደ ፖርቹጋል፣ ወደ ስፔንና ወደ ሞሮኮ እንዲጓዝ የታሰበ ረጅም ሞዴል አስቧል። ይበልጥ ደግሞ ከ48 ሀገራት ተሳታፊ ቁጥሮች ወደ 64 ከፍ የሚሉበትን አጋጣሚ ለመዘርጋት ይፋ ጥረት እያደረገ ነው። አካታችነትና ተሳታፊነትን ከፍ ለማድረግ ማለት ነውና ይሄ ያው በግራም በቀኝም በእግር ኳስ ቤተሰቡ ሀሳብ እየተነሳበት ቢገኝም የዓለም ዋንጫው ግን ጥሩ በሆነ መንገድ ተከናውኖ እንግዲህ ያለፉት 39 ቀናት እንደተጠናቀቀ መናገር እንችላለን። ሰላም